ሰላም ጋይስ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ አንተ ራስህ ነው የሚነክስህ። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም።
ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ስቲል አሁንም ሄደን እንምታት ነው በቃ በለው። ሲደብር ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቻ የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባን እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባን ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጥታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ውዶች ጉድ ሰው ተለያይተው አዶናይና ጃኒ ሲል ሲበጠረቅ ሰንብቶ እነሱ ፍቅራቸውን ፏፈሽ እያደረጉ ነው ማለት ነው። ጉድ። በሁለተኛ ደረጃ ደግሞ አዶናይ ጥያቄ ኮሽን ጥያቄ አለ ወንድሜ። ምን ነው የእርግዝናው ነገር ወደኋላ ማማ ሳትነግረን ወደ ኋላ ወደፊት ወደ ቀኝ ወደ ግራ አልክ። እኛም ጥያቄያችን እርግዝና እውነት ነው ወይ ውሸት ነው ይነገረን። አዶናይ የኢትዮጵያ ሕዝብ ወሬ እንወዳለን። ስለዚህ ንገረን እርግዝናው ምን ደረሰ? ጃኒ አርግዛለች፣ ጃኒ እንደዚህ ብላለች ላሉት ለእኛም ተንፈስ እንድንል ዘግበን ወንድሜ ዘግበን። እኛ ኢትዮጵያዊ ስንባል ወሬ አንደኛ ነን፣ እንወዳለን። በሁለተኛ ደረጃ ደግሞ ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጋችሁ ለአዶናይ አድርሱልኝ ማለት ነው። እንደምንም ብለህ እኔን 100 ሺህ አስገባኝ። ስደተኛ እህት አይደለሁ አስገባኝ ማለት ነው። ከምሬ ነው የምነግራችሁ። ሸርታችሁ አድርሱለት። ለምን ካላችሁ እኔ ካናዳ 2 ዓመት ከምናምን ስራ አጥቼ ቁጭ ብዬ ሰብስክራይብ አድርጉኝ። እህታችሁ ነኝ፣ ስደተኛ እህታችሁ ነኝ። በሊቢያ ስንት መከራ፣ ስንት ሰቀቀን፣ ስንት ዋጋ አሳልፌ ነው የመጣሁት። ከምሬ ነው የምነግራችሁ ወላሂ። ስለዚህ እኔን ሰብስክራይብ አድርጉኝ። ስደተኛ እህታችሁ ነኝ። እዚህ ስራ አላገኘውም። ብዙ ችግር አለብኝ። በጣም የሚያስጠላ ችግር አለብኝ ብዬ ዘግቢያችሁ፣ እናንተ ግን ለሰብስክራይብ ኮርታችሁ ዙጥ ትላላችሁ ማለት ነው። ስለዚህ ሰብስክራይብ አድርጉኝ። እኔ ስደተኛ እህታችሁ አይደለሁ? አዎ ቸግሮኛል ማለት ነው። ስለቸገረኝ ይህን ቪዲዮ ሼር አድርጋችሁ ላይክ አድርጋችሁ 100 ሺህ ሰብስክራይብ አስገቡኝ። አለቀ ደቀቀ። ውዶቼ ከመንገድ ዳር ሳልወጣ በፊት ከመንገድ ዳር ወጥቼ ሳለምናችሁ በፊት ይህን ቻናሌን እንደምንም ብላችሁ እንደ ፋኒም ቻሌንጅ ይዛችሁ እንደ አዶናይም ቻሌንጅ ይዛችሁ 100 ሺህ አስገቡ ውዶቼ፣ አስገቡኝ። እናጧጥፈዋለን፣ እንዘግብላችኋለን። ከሊቢያ እንዴት ብለን ካናዳ እንደገባን እንነግራችኋለን። ምንም ጥያቄ የለውም። ህይወት ስደት ብዙ ነገር አስተምሎናል ውዶቼ። ስደት 2 አይነት ፊት ሰጥቶናል። ተመስገን። የሞቱም አሉ። እኛ አላህ እምራችን ረጅም አለ ያድርገው ውዶቼ። ለእኔ እነግራችኋለሁ፣ ከምሬ ነው የምነግራችሁ። እናንተ ምን ታርጋላችሁ? ሰብስክራይብ ላይክ ሼር እያደረጋችሁ ሞቅ አድርጉ ቻናሉን ውዶቼ። በሁለተኛ ደረጃ ደግሞ ውዶቼ ዛሬ ማለት ነው አጀንዳ ፌሚኒስት የሚባሉትና ሊያሾ ድርድር ላይ ናቸው። ዱላ ቡጢ ተያይዘው ውዶቼ። አርቲስቶች አልቀሩ ከፌሚኒስት ደጋፊ ጋር ሆነው አርቲስቶች አልቀሩም ውዶቼ። ሊያንሾን ለማጥፋት ዙጥ እያሉ ነው። ቤታየውን ግን ኮራውባት። ገባችሁ? ሰው ሲነሳባት እስካሁን አልተነሳችባትም። እናቴን እውነትም ጀግና የኩሩ ዘብል ብያታለሁ። ቢታየውም ማለት ነው። እና ውዶቼ አሁን ሊያሾ ምን አለች መሰላችሁ?
ብላ አለቀሰች። ግን አሳዘነችኝ። ለምን ካላችሁ ቻናል ማዘጋት ጥሩ አይደለም። ሀሳብን በሀሳብ መሞጎት ነው ያለባችሁ እንጂ እናንተ ተራ እንትን ብላችሁ ማለት ኢትዮ ማዘጋት አግባብ ነው ብዬ አይደለም። በሁለተኛ ደረጃ ደግሞ እሽማነ ለሊያሾ ብዙን ሴት አታክ ታረጋለሽ ለዚች ለማን ነው የምትባለው ለጃኒና ለዋንትያ ብላችሁ ግን በዚህ ደረጃ እንትን ማለታችሁ ደብሮኛል ማለት ነው። ደብሮኛል ውዶቼ። እነሱ የናንተ ተከታይ እንደሆኑ ነው አሁን አንደርስታንድ ያረግን እና ውዶቼ ማለት ነው። አሁን ሊያሾ ዛሬ አልቅሳለች። በጣም አልቅሳ በጣም ስሜቷ ተጎድቶ በጣም ስሜቷ ተነክቶ ነው እንግዲህ እንትን ያለችው ዛሬ ቪዲዮ የለቀቀችው ላይ ሊገባችሁ ማለት ነው። ሞቅ እያለ ነው ማለት ነው ውዶቼ። ሞቅ እያለ ነው ውዶቼ። አዎ እኛ ካለ እናንተ ማን አለን? አዎ ሶሻል ሚዲያው ሞቅ ሲል እኛም ደስ ይለናል። ሂዱበት ውዶቼ። አዎ ሂዱበት። ግን ጥያቄ ፈጠርብኝ ውዶቼ። ጥያቄው ምንድነው? ሴት ሆናችሁ አንዲት ሴት ልጅ በዚህ ደረጃ ለማጥቃት፣ በዚህ ደረጃ ለማሸማቀቅ፣ በዚህ ደረጃ አታክ ለማድረግ ምን አስፈልጋችሁ? ለምን ካላችሁ አይኑ እኔ ሊያሾን እየደገፍኳት አይደለም ውዶቼ። ለምን ካላችሁ ሊያሾ ጥፋት ሊኖርባት ይችላል። ገባችሁ? ግን ጥፋት ቢኖርባትም እናንተ እንዴት ነው በዚህ ደረጃ ተነስታችሁ ሴት ሆናችሁ ገባችሁ? በዚህ ደረጃ ሊያንሾ ለማጥፋት መነሳት አለባችሁ ብዬ አላምንም። በተለይ ደግሞ አርቲስቶች ማለት ነው በጣም ማንጠብቃችሁ አርቲስቶች ከፌሚኒቲዝም ነው ምናምን ከሚሆነው ጋር ሆናችሁ ሊያንሾ ለማጥቃት በቃ የሊያንሾን ቻናል ሪፖርት ለማድረግ አንደኛ ማለት ነው። እኔ በህይወቴ የማልቆጭበት ነገር አንድ ነገር የሰራሁት ነገር አለ። ለምን ካላችሁ በባለፈው እዚህ ካናዳ መተው እያለ ኑ ምናምን ብለው እኔ ሊሄድ ፈልጌ ማለት ነው። አጋጣሚ ያው ነገሮች ስላልተሳኩልኝና ስራም ስለሌለኝ ብርም ስለሌለኝ ነው የቀረው እንጂ ቶሮንቶ የሆነ ድግስ ነበር ማለት ነውና ሊሄድ በጣም ፈልጌ ነበር። ስለሌለኝ ግን ቀረው። ገባችሁ? ለምን አንዳንዴ ስራ ከሌላችሁ ወዲያ ወዲህ የምትሉበት ገንዘብ ላይ ኖራችሁ ይችላል። ገባችሁ? ከዛ ቀረው እና ዛሬ ከፌሚኒስትም ጋር ሆና ሊያንሾ ለማጥቃት በዚህ ደረጃ አርቲስት ሆና ገባችሁ? በጣም የተሻለች ምሁር ናት ተብላ የምንጠብቃት አርቲስት ከነሱ ጋር ሆና ሊያንሾን ለማጥፋት የሷን የልጅቷን ቪዲዮ አድርጋ ምናምን ወዲያ ወዲህ ስትል ሳይ እኔ በጣም ገረመኝ። ከምሬ ነው እምነግራችሁ ማለት ነው። እና አንዳንዴ ስርዓት ብታረጉ፣ አንዳንዴ ለሚያከብራችሁ ህዝብ ብትጠነቀቁ ምቾቴ ነው። ገባችሁ? ህይወት ዛሬ ሊያ አጥፍታ ሊሆን ይችላል። ካጠፋሽ መምከር ነው ያለባችሁ እንጂ እናንተ በዚህ ደረጃ ተባብራችሁ ሊያሸው ላይ መነሳት አግባብ ነው ብዬ አልልም። ይቅርታ አድርጉልኝ። ምክንያቱም እኔም ሴት ነኝ። ነገ ወዲያ ሴት ልጆች አሉኝ። ገባችሁ? እና እማየውን የተሰማኝን ስሜት ነው እምነግራችሁ። ገባችሁ? እና አንዳንዴ በቃ አርቲስት ተብላችሁ ራሳችሁን ዝቅ አድርጋችሁ እንደተጠረበ ጣውላ ራሳችሁን ባታረክሱ መልካም ነው ብዬ ነው የማስበው። ለምን አሁን አርቲስት ማን እንደሆነች እዚህ ያስቀምጥላችኋለሁ ማለት ነው። በሶስተኛ ደረጃ ደግሞ ሀቢባንም አታክ እያረጋችኋት ነው። ሀቢባን ማለት ነው። ሀቢባ እንደ ሴት ልጅ ነው ቪዲዮ እየሰራችላት እንጂ ሀቢባ የማንም ደጋፊ አይደለችም። ሀቂቃ ማለት ነው። ለምን ካላችሁ እሷና ሊያሾ ሲጀመር ማግባባቸው በጣም ብዙ ነገሮች አሉ። ለምን ካላችሁ ሊያሾ በባለፈው ላስላስ አርጋታለች እሷን ማለት ነው ሀቢባን ማለት ነው። እና ሀቢባን ከዚህ ውስጥ አስገብታችሁ ስትተቹ አይቻችሁ አንዳንድ ሰዎች በጣም ገረመኝ። እናቴን የሀቢባ ደም ለምንድን ነው መራራ የሆነው ብዬ ራሴንም እስከመጠየቅ የደረስኩበት ጊዜ ነው ማለት ነው። እና አንዳንዴ ሰውን እንትን ባናረግ መልካም ነው ብዬ አስባለሁ። ይከብዳል። ገባችሁ? ነገ ወዲያ ወደ አፈርነህና ወደ አፈር ትመለሳለህ የሚበለው አባባል አለና መልካም ነገር ብትሰሩ ጥሩ ነው ብዬ አስባለሁ። በሶስተኛ ደረጃ ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ አይኖ ሊያ ዛሬ በጣም ስሜታዊ ሆና ነበር። ለምን ካላችሁ እንዴት ነው በዚህ ደረጃ እኔ ሴት ሁኜ ለምንድን ነው በዚህ ደረጃ የተነሳችሁብኝ ነው? ትክክል ናት። እንደ ሴት ትክክል ናት። ለምን ካላችሁ ሴት ሁና በዚህ ደረጃ ሴትን ለማጥፋት በዚህ ደረጃ መነሳት አለባችሁ ብዬ እኔ አላምንም። ግን በጣም ከገረመኝ ደግሞ አርቲስቶች በጣም የወረዱ አርቲስቶች አሉ። እናንተ ሊያንሾ ከፈለጋችሁ በህግ አትጠይቋትም? ትችላላችሁ እኮ
ትችላላችሁ በህግ መጠየቅ። ግን በዚህ ደረጃ ከፌሚኒስቶች ጋር ሆናችሁ ስትተባበሩ ስናይ በጣም ግራ ገባን። እናቴ እኛ ማንን ነው የምንደግፈው? እነዚህ ሰዎች እነማን ናቸው እስከምንል ደረስን ማለት ነው። ለምን እናንተ የማንን እንደምትደግፉ ማንን እንትን እንደምትሉ አወቅን ማለት ነው። ገባችሁ? በዚሁ አጋጣሚ ማለት ነው። እና አንዳንዴ ሰው የሚሰጣችሁን ክብር እንትን ብትሉት መልካም ነው ብዬ አስባለሁ ማለት ነው ውዶቼ ማለት ነው። በዚሁ አጋጣሚ እኔ ከኢትዮጵያ ከቡታጅራ ዩቲዩበሮች አደነኳቸው። ከማንም ጋር ንክክ የላቸው፣ ከማንም ጋር ምን የላቸው፣ በራሳቸው ሙድና በራሳቸው ሙድ ነው የሚሄዱት ማለት ነው። እነዚህ አርቲስቶች ግን በጣም የወረዱ የተጨማለቁ አንዳንድ አርቲስቶች አሉ ማለት ነው። የምን ፌሚኒስት ደጋፊዎች ማለት ነው። እና ፌሚኒስት ማለት እንደዚህ ተመሳሳይ እንትን ማለት ነው። ተመሳሳይ እንትን እና ለማንኛውም ጭምብላችሁ እየተገለጠ እየወጣ ነው። ሀቢባ ደግሞ የማንም ደጋፊ አይደለችም። እንደ ሰው እንደ ሰባዊነት እንትን የገባትን ተናገረች እንጂ በዚህ ደረጃ ሀቢባን አታክ ማድረግ አግባብ ነው ብዬ አልልም። ይቅርታ አድርጉልኝ። እኔ ሀቢባን ዝምላችሁ ስሟን ስታወሱ ደስ አይለኝም። ከምሬ ነው የምነግራችሁ ወላሂ ደስ አይለኝም። እና አንዳንዴ ሀቁን እያወራን ብንሄድ መልካም ነው። በሁለተኛ ደረጃ ደግሞ አንዲት እህቴ ሳውዲ አረቢያ ያለች በነብስ ደረሱልኝ፣ ህይወቴ መዳሟ ልትገለኝ ነው እያለች ቪዲዮ ሰርታለች። እስኪ ላስገባላችሁና ሀሳቧን እንስጥ። ለምን ካላችሁ በስደት ያሉ እህቶቻችን እንደዚህ ሳይታሰብ ብዙ ነገር እየተፈጠረባቸው ስለሆነ በደንብ አድርገን እኛ ከጎናቸው ልንቆም ይገባል ማለት ነው። እና በሁለተኛ ደረጃ ደግሞ ቅድም ተገብተን ላይቭ ላይ እያወራን አንድ ወንድሜ ሊያሾ የአረብ ሀገርን እህቶች የራቁት ቪዲዮ አለኝ እያለች በጣም ታሳቅቃቸው ነበር ብሏል። እኔ ግን ባይኔ በብረቱ ያላየሁትና እንደዚህ በሰው ወሬ ሰምቼን ይቅርታ አድርጉልኝ አላምንም። ገባችሁ? እንደዚህ የሆነ መረጃ ማስረጃ እኔ በኔ ሶሻል ሚዲያ በተጠቀምኩበት ዘመን ካላየው እኔ ማውራት ደስ አይለኝም። ይሄ ምቾት አይደለም። እና መረጃ ስንለው መረጃ የለም ብሏል። እና ለማንኛውም ሊያንሾ በዚህ ደረጃ ለመጣል ብላችሁ እንትን ባትሉ ማለት የሆነ በጣም የወረደ ነገር ባታረጉ ምቾታችን ነው። ከዛ ውጭ ግን ሊያሾ እናንተ ስላላችኋት አይደለም የምትወድቀው፣ እናንተ ስላላችኋት አይደለም የምትነሳው። ረብል ዓለሚን የሷ የፈጠራት አምላክ በአዲስ ነገር ትመጣለሽ ብዬ አስባለሁ። ገባችሁ? ለምን ካላችሁ እንደ ሴት ከሊያሾ ላይ ስትነሱ ሁላችሁም አናዳችሁኛል። ገባችሁ? ሴት ናት፣ መስተካከል ካለባት እንትን ማለት ካለባት ገስጣችሁ ማስተካከል እንጂ በዚህ ደረጃ ተነስታችሁ እንቧከረዮ ማለት አስፈላጊ ነው ብዬ አላስብም። በተለይ ሴት ሁናችሁ በዚህ ደረጃ አሜሪካና ካናዳ ቁጭ ብላችሁ እናንተ የራሳችሁ ስራ ያላችሁ ተስተካክሎላችሁ እየኖራችሁ በዚህ ደረጃ ግን ለሰው ልጅ ክፋት፣ ለሰው ልጅ ተንኮል፣ ለሰው ልጅ እንትን ቀንደኛ ደጋፊ ስለሆናችሁ ብቻ ሰውን አቢዩዝ ማድረግና ማጥቃት አግባብ ነው ብዬ አልልም። ገባችሁ? ለምን ካላችሁ አቢዩዝ ምን ያክል እንደሚከብድ እኔ አውቀዋለሁ። ያሳለፍኩትን እኔ ራሴ የመጣውበትን ስለማቅ ማለት ነው። እና አንዳንዴ ረጋ ብትሉ መልካም ነው። ረጋ ያለ ቅቤ ወተት ይወጣዋል ይላል የሀገሬ ሰው። በሁለተኛ ደረጃ ደግሞ አርቲስት ተብላችሁ ግን በዚህ ደረጃ ያልሆነ ነገር ደግፋችሁ ዙጥ ስትሉ በጣም ገረመኝ። ከምሬ ነው የምነግራችሁ በጣም ማለት ነው። ለካ እኛ ማናቃቸው አርቲስቶች በዚህ የተጨማለቁ ናቸው ብለን እስከምናስብ ደርሰናል። እና ይሄን የምላችሁ በሁለተኛ ደረጃ ደግሞ ሳምሪ ማለት ነው። ሳምሪ ይህን ሰሞን በጣም መነጋገሪያ መሆን እየፈለገች ነው። እሱ ምንድነው የተፈጠረው ነገር? ጉቺ ጌም ነበረባት፣ ጉቺ ማለት ነው ጌም ነበረባት። ከዛ በኋላ ምን ተፈጠረ መሰላችሁ ውዶቼ? ጌም ልትጫወት ብላ የሆነ የወንድ እንትን አለ መሰለኝ፣ የወንድ እንትን ማለት ነው። እና እሱ ጊፍት በሰጠኝ ምናምን ብላ አውርታለች። ማን እንትኖ ማለት ነው። ከዛ በኋላ ሳምሪ የምትባለው ቆረቆንዳ ሂዳ እሷ እኮ አትወድሽም ጌም ጊፍት እንዳትሰጭ ብላ ማን ታናግራታለች? ሳምሪ በውስጥ። ከዛ ደግሞ እሷ ደግሞ ምን ብትላት ጥሩ ነው? በውስጥ የምትነጋገሩትን እዛው ጨርሶ ነው፣ የሚመለከተኝ ጉዳይ የለም ግን እኔ ለፈለኩት ሰው ገንዘብ መስጠት መብት አለኝ ብላ እች ልጅ ነገሩ እንትን አለ። መጨረሻ ላይ ወደ ጂጂ ነገሩ መጣ። ወደ ጂጂ ሲመጣ ጂጂ ደግሞ ለማስተባበል ሞከረች።
ከዛ በኋላ እንግዲህ ነገሩ እየጦፈ ነው ውዶቼ። የት እየሄድን ነው? የኢትዮጵያ ነገርስ ምን እየሆነ ነው እስከምትሉ ትደርሳላችሁ። እናቴ ዝም ብላችሁ ከታዘባችሁ በጣም በቃ አይዲያ አትጡ የተባልነ ህዝብ ማለት እኛ ኢትዮጵያዊ ማህበረሰብ ነን። በሶስተኛ ደረጃ ደግሞ ጂጂ ደግሞ እንግዲህ ልጇ እንዳትወቀስባት ልጇ በቃ አጀንዳ እንድትሆን በጣም ነው የምትፈልገው ጂጂ ማለት ነው። ልጇ መነጋገሪያ እንድትሆን የማትጥረው ነገር የለም እና ልጄ እንደዚህ ስላልሆነች ነው የነሱ ደጋፊ ስላልሆነች ነው እንደዚህ አላለች እያለች እንትን እያለች ነው። ልጅቱ ደግሞ ያቺ ጊፍተሯ ምንድን ነው ያለቻት? እናንተ ከዛው ጨርሱ፣ እኔ የሚመለከተኝ ጉዳይ የለም። ጃኒ ልጅሽ ያንቺ ሳምሪ ልጅሽ ናት በውስጥ ገብታ እንደዚህ ብላ የነገረችኝ። እኔ ማቀው ነገር የለኝም። ገንዘቤን ለፈለኩት መስጠት መብቴ ነው። በፊት እኔ ለወንዶች ነበር የምሰጠው። አሁን ግን ወንዶች ደግሞ እኔን ስለምትፈልገኝ ነው የምትሰጠኝ ስለሚሉ ለወንድ ጊፍት ለወንድ እንትኖች መስጠት አቁሜያለሁ። ለሴቶች ብቻ ነው የምሰጠው ብላ እንግዲህ ገልጻለሽ። እንግዲህ ውዶቼ ማለት ነው የት እየሄድን እንደሆን የት እየደረስን እንደሆን ዝም ብላችሁ መታዘብ ነው። እና ለማንኛውም ይሄን 2 ቀን አጀንዳ አሳጣችሁ የተባልነ ማህበረሰብ ስለሆነ አጀንዳው እየተጧጧፈ ነው። ግን ውዶቼ ማለት ነው በዚህ ሁሉ ደረጃ ለምን መነሳት እንደፈለጉ ታውቃላችሁ? እንትኑን ለማጥቃት ነው እንግዲህ ይህ ሁሉ ጣጣና ምንጣጣ የመጣው ጃኒን ማለቴ ሊያሾን ለማጥቃት ነው። በሁለተኛ ደረጃ ደግሞ እናንተ እንቁርቲ የምትባል እባብ ማለት ነው። እኔ እባብ አትመስለኝም ነበር በዚህ ደረጃ ውዶቼ። እንዴት አድርጋ በቃ ነገሮችን እንደምታካብድ በምን ደረጃ እንደምትሄድ በምን ደረጃ እንትን እንደምትል ታዘብኳት። ሊያሾ ማለት ነው ማለቴ እንቁርት የምትባለው እናቴ በፊት እኮ እባብናት ምናምን ሲሉ ማለት ነው እኔ አላምንም ነበር። እነዚህ ዝም ብለው ነው ምናምን እያልኩ ነበር። ዛሬ ግን አምኛለሁ ውዶቼ፣ ምን አይነት ክፋተኛ እንደሆነች፣ ምን አይነት ተንኮለኛ እንደሆነች፣ ምን አይነት መሰሪ እንደሆነች ዛሬ መስከሬያለሁ። ማን እንቁርቲ የምትባለው ማለት ነው። እና አንዳንዴ እኔንም እናንተንም ከእንቁርቲ አይን ይጠብቀን ውዶቼ፣ ከእንቁርቲ አይን ይጠብቀን። እኔ እኮ በዚህ ደረጃ እንቁርቲ ክፋተኛ አትመስለኝም ነበር። ገባችሁ? እና በጣም ከባድ ነው። አንድ ቪዲዮ ላስገባላችሁ ፕሊዝ። ነው ይህ ቪዲዮ ያያችሁት ወንድሞቼ፣ ዛሬ መጨረሻ ነው። ትሞት እንኳን ቤተሰቦቼን አፈላልጋችሁ ምንም ወቅት እንድጠይቁልኝ እኔ ተስፋ ነበረኝ፣ ግን ባቸው እቀራለሁ ብዬ አላሰብኩም። እባካችሁ የመጨረሻ ጊዜ ነው። እናቴ ቤተሰቦቼ ናፍቆቶቼ በመንገድ መዋዛ ልቀር ነው። መድኃኒዓለም የዛሬን ብቻ አውጣኝ። እውነት እንግዲህ ለነገ አላሚዬ ብዬ አልሰራም፣ ሀገሬ ነው የምገባ። ኧረ ዘኑልኝ። ዛሬ ብዘፍን እኮ ደስተኛ ሆኜ አይደለም ራሴ ከጭንቅላትን ነው። ዛሬ ግን ባሰብኝ በህይወቴ ፈተና መጣብኝ። ልጁ ጠፋች። ወይኔ መሞቴ በሰው ሀገር፣ ወይኔ ናፍቆቴ፣ ወይኔ ተስፋዬ፣ ወይኔ ቤተሰቦቼ፣ ወይኔ ድካሜ፣ ወይኔ ንዛ ገብቼ እንኳን እግዚአብሔር ሳልታረቅ መቅረቴ ገራገረበት። እኔ ምላችሁ ማለት ነው ንሳ ማለት ምንድን ነው? ንሳ ያለችው ነገር አልገባኝም ማለት ነው። እኔ እንደሚመስለኝ ልጅቱ ኮንትራት ነው የምትሰራው፣ ግን ያው ልጅ ትጠብቅ ነበረ። ልጅ ጠፍታባት መሰለኝ፣ አላሁ አለም። ግን እኔ የምለው ልጅ የምትጠብቁ እህት ወንድሞቻችን ጥንቃቄ አድርጉ። ገባችሁ? እኔ ራሱ ወላሂ ልጅ እያያዝኩ እያለ ግብጽ ስለሰራ በጣም ነበር የምቸገረው ማለት ነው። ሌሊት አልተኛ፣ ቀን አልተኛ፣ አይኔ ይሄ የታችኛው እንትኔ በጣም ጠቁሮ ነበር ማለት ነው። እና ልጅ የምትይዙ እህቶቼ ጥንቃቄ ማድረግ አለባችሁ። ለማንኛውም እህታችን የሆነ እንዳይገሏት ድምጽ ሁኗት። ሁላችሁም ሼር አድርጉት። ለምን ካላችሁ የአንድ ሰው ህይወት ማትረፍ አለብን። እህታችን ናት፣ የስደት እህታችን ናት። ሁለተኛ ደግሞ ኢትዮጵያዊ እህታችን ናት። ገባችሁ? ስለዚህ የውዴታ ግዴታ አለብን እህታችንን ማዳን ማለት ነው። እህታችንን ማዳን ግዴታ ይመለከተናል። ገባችሁ? እና
ድምጽ ሆኗት ግን እኔ ምን እንደሚገርመኝ ታውቃላችሁ? ከምሬ ነው የምነግራችሁ። ወላሂ ያልፍልናል ብለን ወተን ብዙ መከራ ብዙ ስቃይ ተሰቃይተን ገንዘብ አምተን ኢትዮጵያ ደግሞ ሁነን ገንዘቡን ስንልክላቸው ደግሞ ገንዘቡን እምዳርገው የሚበሉ ቤተሰቦች ደግሞ አሉ። እኛ እንዴት አድርገን ገንዘቡን እንደምናመጣው እኛና አላህ ነው የምናውቀው። እና ከዚህ ነገር ብትማሩ ደስ ይለኛል። ለምን ካላችሁ እህቴ እንግዲህ እያሳለፈች ያለችውን ዋጋ እሷና አላህ ነው የምታውቀው። እንግዲህ የአረቢቷ ልጅ ጠፋችብኝ ብላ ነው በዚህ ደረጃ እያለቀሰች ያለችው ማለት ነው። እና ከምሬ ነው የምነግራችሁ ወላሂ የስደተኛ ህይወት ማለት ነው ብዙ ቢገለጥ ብዙ መጽሐፍ ይወጣዋል። አይኑ እኔ እቺ ልጅ በጣም እረዳታለሁ። ልጅ መያዝ ምን ያክል ዋጋ እንዳለው የአረቦች ልጅ መያዝ ምን ያክል እንደሚከብድ እኔ አውቃለሁ፣ ሰርቻለሁ። ብዙ አይኔ ሁሉ ይሄ የአይኔ እንትኑ ማለት ነው ጠቁሮ ነበር። አሁንም ስቲል እዚህ ከመጣው አንዳንድ ነገሮች እያረኩበት ነው እንጂ ብቻ አላቅም ወላሂ። እና እህቴ አይዞሽ፣ አብሽሪ፣ ተረጋጊ፣ ተረጋግተሽ እንትን ለማለት ሞክሪ፣ ከአረቦቹ ጋር ለመግባባት ሞክሪ። ይህን ነው እምልሽ። ለማንኛውም ለዚች እህታ